ይህ ታሪክ ምንም ያልነበረው ገንዘብም ሆነ ተስፋ ያጣ ሰው ታሪክ ነው። ነገር ግን አንድ ቀላል ሚስጥር ሲገነዘብ በየቀኑ ንጋት 11 ሰዓት መነሳት ጀመረ። በ90 ቀናት ውስጥም ህይወቱ ሙሉ ለሙሉ ተቀየረ። በእነዚያ የጠዋት ሰዓታት ያደረገው ነገር በእጅጉ ያስገርማችኋል። ምናልባትም እናንተም ስትፈልጉት የነበረው ትልቁ መፍትሄ ሊሆን ይችላል። ወደ ዋናው ሐሳባችን ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። አሁን ይህንን ቪዲዮ በስንት ሰዓት እያያችሁት ነው? ከየት አካባቢ ሆናችሁ ነው የምትከታተሉኝ? እባካችሁ ከታች ኮሜንት ላይ ጻፉልኝ። ለተጨማሪ አስተማሪ ቪዲዮዎች ደግሞ ቪዲዮ ላይክ በማድረግ መጀመራችሁን አትርሱ። ፋብሪካዎች ቀንና ሌሊት በማያቋርጥ ሁኔታ በሚሰሩበት አንዲት ትንሽ ከተማ ውስጥ ቶማስ የሚባል የ32 ዓመት ወጣት ይኖር ነበር። ቶማስ በአንድ ትልቅ መጋዘን ውስጥ የሌሊት ጥበቃ ሆኖ ነበር የሚሰራው። በየቀኑ ማታ 2 ሰዓት ወደ ስራ ይገባል። ጠዋት 12 ሰዓት ሲሆን ደግሞ እጅግ ደክሞት ለመተኛት ወደ ቤቱ ይመለሳል። ደሞዙ በጣም አነስተኛ ስለነበር ለዕለት ጉርስ እንኳን በቂ አልነበረም። የሚኖረው በአንዲት ጠባብ ክፍል ውስጥ ሲሆን መብራቱ ደካማ፣ ልብሶቹ ያረጁ፣ ጫማውም የተቀደደ ነበር። ነገር ግን ቶማስን ከድህነት በላይ የሚያሰቃየው ሌላ ነገር ነበር። በመጥፎ ሕይወት ውስጥ ተቀርቅሮ የቀረ ይመስለው ነበር። በየማለዳው ሰዎች ተኝተው ባለበት ሰዓት እሱ ወደ ቤቱ ሲመለስ የሌሎችን ሕይወት በመስኮት ይመለከታል። ቤተሰቦች አብረው ቁርስ ሲበሉ፣ ልጆች ለትምህርት ቤት ሲዘጋጁ፣ ሰዎች በንጹህ ልብስ ወደ ቢሮ ሲያመሩ ያያል። ቶማስም በቃ ሕይወቴ እስከ መጨረሻው እንደዚህ ሊሆን ነው ብሎ ያስባል። ሕይወቱን ለመቀየር ሞክሮ ነበር። ለተሻለ ሥራ አመለከተ። ነገር ግን የሁለተኛ ደረጃ ትምህርቱን ብቻ ስለጨረሰ ሁሉም በሮች ተዘግተውበት ነበር። አዳዲስ ክህሎቶችን መማር ቢፈልግም ሌሊቱን ሙሉ ሲሰራ ስላደረ ከእንቅልፍ ውጪ ምንም ማድረግ አይችልም ነበር። ገጠር የምትኖረው እናቱ በየሳምንቱ ትደውልለታለች። ቶማስ ልጄ፣ መቼ ነው ሕይወት የሚስተካከለው? እያረጀው እኮ ነው። ከመሞቴ በፊት ስኬትህን ማየት ፈልጋለሁ ትለዋለች። ቶማስም ደስተኛ ለመምሰል እየመከረ በቅርቡ እናቴ፣ በቅርቡ እየሰራውበት ነው ይላታል። ነገር ግን እንዴት እንደሚያደርገው ስለማያውቅ ምንም እየሰራበት አልነበረም። የበለጠ የሚጎዳው እውነት ግን እሱ ሰነፍ አለመሆኑ ነበር። በየሌሊቱ ጠንክሮ ይሰራል፣ ይራመዳል፣ ኃላፊነቱን በአግባቡ ይወጣል። ነገር ግን ጠንካራ ስራው ብቻውን ምንም ነገር አልቀየረለትም። ሕይወቱ ወደ ኋላ እየተጓዘ እንደሆነ ይሰማዋል። ዓለም ወደፊት ሲራመድ እሱ ተኝቶ ያልፈዋል። ሌላ መንገድ መኖር አለበት የሚል ድምፅ ሁልጊዜ በውስጡ ያስተጋባል። ግን መንገዱ ምንድን ነው? ለውጥ ያመጣው ስልክ። በአንድ ቀዝቃዛ የህዳር ወር ማለዳ ቶማስ ከሥራ እየወጣ ሳለ ስልኩ ጠራ። እህቱ ነበረች። ቶማስ፣ አሁን ወደ ቤት መምጣት አለብህ፣ እናትህ ታማ ሆስፒታል ገብታለች አለችው። ቶማስ ልቡ ቆመ። የመጀመሪያውን አውቶቡስ ተሳፍሮ ወደ መንደሯ አመራ። እናቱ አልጋ ላይ ነበረች። እጅግ ደክማለች። ሐኪሙ እንዳለው በከፍተኛ ድካምና ጭንቀት የተነሳ ራሷን ስታ ነው። እረፍት፣ የተሻለ ምግብና መድኃኒት ያስፈልጋታል። ነገር ግን ይህንን መግዛት የሚችሉበት አቅም አልነበራቸውም። እናቱ እጁን ይዛ በሹክሹክታ ቶማስ፣ ብዙ ጊዜ አልቀረኝም፣ እባክህ ልጄ፣ እኔ ሕይወቴን እንዳባከንኩት አንተም አታባክነው፣ መንገድ ፈልግ፣ ቃል ግባልኝ አለችው። እንቅልፍ ከወሰዳት በኋላ ቶማስ ተነስቶ ወደ ውጭ ወጣ። ሰዓቱ ንጋት 11 ሰዓት ነበር። አየሩ ቀዝቃዛና ንጹህ ነው። በዚያች ጸጥታ በሰፈነበት ማለዳ ቶማስ አንድ ውሳኔ ወሰነ። ከእንግዲህ ይበቃል ሲል ለራሱ ተናገረ። ምንም ዋጋ ቢያስከፍለኝም መንገድ እፈልጋለሁ አለ። ወደ ከተማ በሚመለስበት አውቶቡስ ላይ ቶማስ አንድ ነገር አስተዋለ። ከሱ ትይዩ አንድ የተዋበ ልብስ የለበሰ መጽሐፍ የሚያነብ የ50 ዓመት ጎልማሳ ተቀምጦ ነበር። ቶማስ ወዲያውኑ አወቀው። በከተማው ውስጥ በርካታ ሱቆች ያሉት ስኬታማው ነጋዴ አቶ በቀለ ነበር። ቶማስን ያስገረመው ግን ሰዓቱ ነው። ጠዋት 12 ሰዓት ላይ ስኬታማ ሰው በተራ አውቶቡስ ላይ ምን ይሰራል ብሎ አሰበ። ቶማስም ድፍረቱን ሰብስቦ ይቅርታ ጌታዬ፣ በዚህ በማለዳ አውቶቡስ ለምን ታሳፈሩ ሲል ጠየቀው። አቶ በቀለም ፈገግ ብሎ ምክንያቱም በየቀኑ ማለዳ 10 ሰዓት ተኩል እነሳለሁ። ዓለም ከመንቃቷ በፊት ይህንን ጊዜ ለማንበብ ለማሰብና ቀኔን ለማቀድ እጠቀምበታለሁ አለው። ቶማስም ግን እንቅልፍ አያስፈልግዎትም ብሎ ጠየቀ። ማታ 3 ሰዓት እተኛለሁ፣ 7 ሰዓት ተኩል በቂ ነው ብለው መለሱለት። አቶ በቀለ የቶማስን የደከመ ፊት ተመልክቶ የሌሊት ሥራ ነው የምትሰራው አይደል ሲል ጠየቀው። አዎ፣ የጥበቃ ሰራተኛ ነኝ አለው። አቶ በቀለ ቀስ ብሎ ራሱን ነቀነቀ። ስለዚህ ዓለም ሲተኛ አንተ ትነቃለህ፣ ዓለም ሲሰራ አንተ ትተኛለህ። ሕይወትህ እዛው መቆሙ አይገርምም አለው። በቀለ ወደ ቶማስ ተጠግቶ እንዲህ አለው። ቶማስ፣ ከ30 ዓመት በፊት ሕይወቴን የቀየረውን አንድ ሚስጥር ልንገርህ። ከንጋቱ 11 ሰዓት እስከ 1 ሰዓት ያሉት ሰዓት አስማታዊ ናቸው።
ሌላው ሰው እያለመ ባለበት ሰዓት አንተ የምትፈልገውን ህይወት የምትገነባበት ጊዜ ነው። ግን እንዴት? ቶማስ ተስፋ በተቀላቀለበት ስሜት ጠየቀ። የእንቅልፍ ሰዓትህን ቀይር። ጠዋት 12 ሰዓት ስትገባ ተኝተክ 5 ሰዓት ተኩል ላይ ተነስ። የ5 ሰዓት ለመኖር በቂ ነው። የተቀረውን ጊዜ ዓለም ሲነቃ አንተም ነቅተህ ትክክለኛውን ህይወትህን ኑር። ስራን ከቀየርክ በኋላ ደግሞ ሁል ጊዜ ንጋት 11 ሰዓት ላይ ተነስ። ይህ ነው ሚስጥሩ አለው። አቶ በቀለ ለቶማስ ስልክ ቁጥሩን በካርድ ላይ ጽፎ ሰጠው። ህይወትህን ለመቀየር በእውነት ቆርጠ ከተነሳ ደውልልኝ አለው። የጠዋቱ ስርዓት። በማግስቱ ቶማስ አቶ በቀለ ጋር ደወለ። አቶ በቀለን ትንሽዬ ካፌ ውስጥ አግኝቶት አንድ ደብተር አውጥቶ ቀላል ምስል ሳለ። ቶማስ ህይወትህን እንደ አንድ ቤት አስበው። አሁን ቤት ጨለማ፣ ቀዝቃዛና ሊፈርስ የተቃረበ ነው። ለምን? ምክንያቱም መሰረቱ ላይ ሰርታ አታውቅም። ቤቱን ስሎ እያሳየው ቀጠለ። ከ11 ሰዓት እስከ 1 ሰዓት ያሉት የጠዋት ሰዓታት ያንተን መሰረት የምትገነባበት ጊዜ ነው። በየቀኑ ጠዋት 2 ሰዓት ማለትም በሳምንት 14 ሰዓት፣ በወር 60 ሰዓት፣ በዓመት 700 ሰዓት ነው። በአንድ ዓመት ውስጥ ሌሎች የሚያባክኑትን 3 ተጨማሪ ወራት ታገኛለህ ማለት ነው። ቶማስ በአድናቆት አይኖቹ ፈጠጡ። 3 ወር አለ። በእነዚህ 2 ሰዓታት ውስጥ ይህንን ነው የምታደርገው አሉ አቶ በቀለ። ይህ ምንም ድርድር የሌለው ህግ ነው። የመጀመሪያው ሰዓትህ ማለትም ከ11 ሰዓት እስከ 12 ሰዓት ያለው ሰዓት ክህሎትን ለመገንባት ትጠቀምበታለህ። የገንዘብ አቅምህን ሊቀይር የሚችል አዲስ ነገር ትማራለህ። ቲቪ ማየት፣ ስልክ መጎርጎር የለም። አዲስ ክህሎት ወይም ቋንቋ ተማር። ዩቲዩብ ላይ ሁሉም ነገር በነፃ አለ። ኢንተርኔት ላይ ኤአይን እየተጠቀምክ ዩቲዩብ ላይ እያየክ የምትፈልገውን ነገር በዚህ ሰዓት አዲስ ክህሎት መርጠህ ትማራለህ። ሁለተኛው ሰዓትህን ደግሞ ማለትም ከ12 ሰዓት እስከ 1 ሰዓት ያለውን አካልና አእምሮን ለመገንባት ትጠቀምበታለህ። ለ30 ደቂቃ ስፖርት ስራ፣ ሩጥ ወይም ተንቀሳቀስ። ሰውነትህ ሞተር ነው። የተቀረውን ጊዜ ደግሞ መጽሐፍ አንብብ ወይም ደግሞ ቀንህን አቅድበት። ስለዚህ በእነዚህ ሰዓት ለ30 ደቂቃ ስፖርት ከሰራ በኋላ የተቀረውን ደግሞ ማንበብ የምትፈልገውን መጽሐፍ ማንበብ ይኖርብሃል። ስለ ቢዝነስ ማወቅ የምትፈልግ ከሆነ ስለ ቢዝነስ የሚያተኩሩ መጽሐፍትን አንብብ። ራስህን ስለማሳደግ ማወቅ የምትፈልግ ከሆነ ደግሞ ፐርሰናል ዲቨሎፕመንት ላይ ፎከስ የሚያደርጉ መጽሐፍቶችን ፈልገህ አንብብ አሉት። አቶ በቀለ 3 ጥብቅ ህጎችን ጨመሩለት። አንደኛ፣ ድርድር የለም። በየቀኑ ቅዳሜና እሁድን ጨምሮ ሁሌም 11 ሰዓት ትነሳለህ። ሁለተኛ፣ ማታ 3 ሰዓት መተኛት። እንቅልፍን በማጭበርበር ስኬታማ መሆን አይቻልም። ስለዚህ ሁል ጊዜ ማታ 3 ሰዓት ላይ ትተኛለህ። ሶስተኛ፣ የመጀመሪያው ሳምንት ሲኦል ይሆንብሃል። ሰውነትህ ይጠላሃል፣ አእምሮ ምክንያቶችን ይደረድራል። ግን ታገስ። ከ21 ቀን በኋላ የተለመደ ይሆናል። ከ90 ቀናት በኋላ ደግሞ ማንነትህ ይሆናል አለው። ቶማስም በትኩረት አቶ በቀለ ያሉትን በዝርዝር አዳመጠ። ለውጡ። በማግስቱ ጠዋት አላርሙ ሲጮህ የቶማስ ሰውነት በእጅጉ ተቃወመ። ነገር ግን የእናቱን ፊትና የገባውን ቃል አስታውሶ ብል ልብሱን ገፎ ተነሳ። 11 ሰዓት ላይ ዩቲዩብ ከፍቶ የኤክሴል ትምህርቶችን መከታተል ጀመረ። አይኖቹ ያቃጥሉታል፣ ግን አላቆመም። 12 ሰዓት ላይ በሰፈር ውስጥ ለ30 ደቂቃ ተራመደ። አካውንቲንግ ማጥናት ጀመረ። እንደዚህ ያደረገ ቶማስ በየቀኑ መነሳቱን ቀጠለ። በ20ኛው ቀን አካባቢ ግን አንድ ነገር ተቀየረ። ቶማስ አላርሞ ከመጮሁ 2 ደቂቃ በፊት ነቃ። የኤክሴል ትምህርቶችም ግልጽ እየሆኑለት መጡ። በመጀመሪያዎቹ 2 ወራት ውስጥ 3 የኦንላይን ሰርተፍኬቶችን አጠናቀቀ። በየቀኑ በመራመዱ ክብደቱ ቀንሶ ጤናማ ሆነ። በራስ መተማመኑም ጨመረ። በ3ኛው ወር ቶማስ የተማረውን ተጠቅሞ የመጋዘኑን ዕቃዎች መቆጣጠሪያ ሲስተም ሰራ። ኃላፊው ይህንን ሲያይ ተገረመ። ቶማስ እንዴት ይህንን ነገር ተማርክ ብሎ ጠየቀው። ቶማስም ፈገግ ብሎ ጠዋት 11 ሰዓት የተነሳው ራሴን አስተማርኩ አለ። በ87ኛው ቀን ቶማስ ወደ ቢሮ ተጠራ። አካውንቲንግ ክፍላችንን እያሳደግን ነው። መጋዘኑን የሚያውቅና ሂሳብ የሚችል ሰው እንፈልጋለን። ስራው ያንተ ነው አለው የቶማስ አለቃ። ስራው የቀን ስራ ሲሆን ደሞዝም እጥፍ ይሆንልሃል አሉት። ቶማስ ማመን አቃተው። ከ3 ወር በፊት ተስፋ የቆረጠ የጥበቃ ሰራተኛ የነበረ ሰው አሁን የቢሮ ስራ አገኘ። ከ1 ዓመት በኋላ ቶማስ የኩባንያው ዋና አካውንታንት ሆነ። እናቱን ወደ ከተማ አምጥቶ አሳከማት። የምትፈልገውንም ነገር እያደረገ እያኖራት ይገኛል። ቶማስ አሁንም ግን በየቀኑ ንጋት 11 ሰዓት መነሳቱን አላቆመም። የሥራ ባልደረቦቹ ቶማስን ለምን አሁን በጠዋት ትነሳለህ? አሁን እኮ ስኬታማ ሆነሃል ይሉታል። እሱም እንዲህ ይላቸዋል፣ ስኬት መድረሻ ሳይሆን የየዕለቱ ልምምድ ነው። የኔ ደግሞ የሚጀምረው ማለዳ 11 ሰዓት ላይ ነው ይላቸዋል።
እናንተም ያላችሁበት ቦታና መድረስ በምትፈልጉበት ቦታ መካከል ያለው ልዩነት የተፈጥሮ ተሰጥኦ አይደለም፣ ጠንካራ ስራ ብቻም አይደለም። ልዩነቱ ሌላው ሰው ተኝቶ ባለበት ሰዓት እናንተ ጊዜያችሁን እንዴት ትጠቀሙበታላችሁ የሚለው ላይ ነው። ስለዚህ ለእናንተ የምሰጣችሁ ፈተና ይሄ ነው። ዛሬ ማታ አላርማችሁን ልክ 11 ሰዓት ላይ ሞልታችሁ ተኙ። ስልካችሁን ከእናንተ አርቃችሁ አስቀምጡት፣ ምክንያቱም ለማጥፋት ካልጋችሁ መነሳት ግድ እንዲላችሁ። ሁለተኛ፣ በመጀመሪያው ሰዓት ምን እንደምትሰሩ ወስኑ። አዲስ ክህሎት፣ የቢዝነስ ሐሳብ ወይም ትምህርት፣ አንድ ነገር ብቻ መርጣችሁ ለ90 ቀናት በቁርጠኝነት እዛ ነገር ላይ ስሩበት። ሶስተኛ፣ የማታ 3 ሰዓት የእንቅልፍ ሰዓታችሁን አክብሩ። ኔትፍሊክስን አጥፉ፣ ፊልም ማየትን አቆሙ፣ ስልክ መጎርጎርን አቆሙ። ሁል ጊዜ ማታ 3 ሰዓት ላይ በቀጥታ እንቅልፋችሁን የምትተኙበት ሰዓት አድርጋችሁ ለራሳችሁ ወስኑ። ቶማስ ምንም አልነበረውም። ዲግሪ፣ የሚያውቀው ሰው ወይም ገንዘብ አልነበረውም። የነበረው ማለዳ የመነሳት ምርጫ ብቻ ነበር። እናንተ ከሱ የተሻለ አቅም አላችሁ። ይህንን ቪዲዮ እያያችሁ ነው ማለት ኢንተርኔት፣ ትምህርትና እድል አላችሁ ማለት ነው። ጥያቄው ይህንን እድል ትጠቀሙበታላችሁ ወይስ ነገም አላርማችሁን እያጠፋችሁ ትተኙና ከ5 ዓመት በኋላ ለምን ህይወት ያልተቀየረን ብላችሁ ትቆጫላችሁ? ይሄ የእናንተ ምርጫ ነው። 11 ሰዓት የሚነሱ ሰዎች ክለብን ለመቀላቀል ዝግጁ ከሆናችሁ ቁርጠኝነታችሁን ለማሳየት አሁኑኑ የላይክ ቁልፉን ተጫኑ። ከዚያም ነገ ጠዋት 11 ሰዓት በመጀመሪያው ሰዓት ምን በመስራት እንደምትጀምሩ ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት አነባለሁ፣ አበረታታችኋለሁ። ለውጥ እፈልጋለሁ እያለ ምንም ለማያደርግ ሰው ይህንን ቪዲዮ ሼር አድርጉለት። ምናልባት የሚፈልገው መነሳሳት ሊሆን ይችላል። በየጊዜው ህይወታቸውን ስለቀየሩ ሰዎችና የተጠቀሙባቸውን ትክክለኛ መንገዶች ይዤላችሁ ስለምመጣ የሊዮ ቼንጅ ቤተሰብ በመሆን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቱን መጫን አትርሱ። የቶማስን ቃላት አስታውሱ። ስኬት መድረሻ ሳይሆን የየዕለቱ ልምምድ ነው። ይህ ልምምድ ደግሞ ነገ ማለዳ 11 ሰዓት ይጀምራል። ንቁ ትሆናላችሁ። የነገ ማንነታችሁ አላርሞ እስኪጮህ እየጠበቃችሁ ነው። አታስጠብቁት። በቀጣይ ቪዲዮ ደግሞ አእምሯችሁን በ90 ቀናት ውስጥ እንዴት እንደ አዲስ መስራት እንደምትችሉ ያስረዳውበት ዝርዝር ቪዲዮ አለ። ይህንን ቪዲዮ ተመልክታችሁ ልክ እንዳሁኑ አይነት በ90 ቀናት ውስጥ ማድረግ ያለባችሁን አእምሯችሁን ለማሳደግ መስራት ያለባችሁን ነገር በቆራጥ እንድትጀምሩ የሚያደርግ ጠንካራ መልእክት ያለው ቪዲዮ ነው። ይህን ቪዲዮ ጋብዛችኋለሁ። ይህን ቪዲዮ ተመልክታችሁ አእምሯችሁን በ90 ቀናት ውስጥ ፎርማት አድርጋችሁ እንደ አዲስ መስራት ትችላላችሁ ማለት ነው። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።